ቅድም ብልጽግና ህብረ ብሔራዊ አይደላችሁም ሲለን በጣም ነው ያፈርነው። ቅድም ብልጽግና ህብረ ብሔራዊ አይደላችሁም ሲለን በጣም ነው ያፈርነው። በዚህ ሰዓት በኦሮሚያ፣ በአማራ፣ በጋምቤላ በሁሉም አካባቢዎች ራሱ የዛው ቋንቋ ተናጋሪ የዛው አካባቢ ነዋሪዎችን ለእጩነት አቅርበናል። ከዛም በላይ ደግሞ በውስጣችንም ደግሞ ህብረ ብሔራዊነት ደምቆ ይታያል። በየቦታው ጦርነት መፍጠር መቀፍቀፍን ነው። ስለዚህ በዚህ ሁኔታ ውስጥ ነው ብልጽግና ኢትዮጵያን አሁንም እያሳደግኳት ነው፣ ከፍ እያረኳት ነው፣ ምህዳር እየፈጠርኩ ነው፣ አስቻይ ሁኔታ አለ እያለ ያለው። ውድ ኢትዮጵያዊ ሚዛኑን ላንተ እንሰጣለን በደንብ በሚገባ ያለውን ሁኔታ በየቤቱ የምታቅ ስለሆንክ። ስለዚህ ሀገር የማዳን የሁሉም ኃላፊነት መሆኑን ተገንዝቦ ሀገርን ከጠባብ ብሔረተኝነት ነፃ ለማውጣት ሁሉም ቆርጦ እንዲነሳ እንጠይቃለን። ስለዚህ በአንድነት በቁርጠኝነት ውዲቱ ሀገሩን ለማዳን እንዲነሳ አውራጣት ምልክታችን የሆነውን ትብብር ለኢትዮጵያ አንድነት ወይም ለኢትዮጵያን እንዲመርጥ እናሳስባለን። ጥያቄዎች መካከል ከብዝሃነት አንጻር ትችቶች አሉባችሁ። ጥምረት ውስጥ ያለው ማን ነው የሚል ጥያቄ ተሰንዝሮላችኋል። ኢህአፓ ናችሁ ወይስ ትብብር ጥምረት ናችሁ የመጣችሁት የሚል እንዲሁ ጥያቄ አለ። ሌላው ከዘመኑ ውጪ የሆነ የፖለቲካ አስተሳሰብ ካለው ከ1960ዎቹ የኢህአፓው ፓርቲ የተለየ አቋም አሁን ይዛችሁ ታራምዳላችሁ የሚል ጥያቄዎች በጥቅሉ ተነስተዋል። ተጨማሪ አንድ ጥያቄ ከምርጫ በኋላ መገናኛ ብዙሃን እምብዛም እድል እንደማይሰጥ ሀሳብ አንስታችኋል። ከምርጫ በኋላ ባለው ጊዜ አሁን ባለው ዘመን የማህበራዊ ሚዲያ አማራጮች በጣም በርካታ ናቸው። ያንን በመጠቀም መንግስትን ከመተቸት ባለፈ ማህበራዊ ሚዲያን በመጠቀም ራሳችሁን ምን ያህል ሸጣችኋል? ህዝቡስ ምን ያህል ገዝቷችኋል? ማህበራዊ ሚዲያን በመጠቀም የሚል ጥያቄ አለን። 10 ደቂቃ አላችሁ። እነዚህን ጥያቄዎችና ሌሎች ሀሳቦችን ማንሳት ትችላላችሁ። እሺ፣ ውድ ኢትዮጵያውያን፣ የኢትዮጵያ ህዝብ በአጠቃላይ እንድትገነዘቡልን የምንፈልገው አሁን ያለንበት ሁኔታ በጥንቃቄ ፖለቲካውን የሰላማዊ ትግሉን መከታተል የሁሉም ህዝብ ግዴታ መሆኑን ነው። ይቺ ሀገር ለብዙ ዘመናት ብዙ መከራዎችን አልፋለች። አሁን ደግሞ የደረሰችበት ደረጃ በጣም አስፈሪ ነው። ለዚህም ነው በቅንጅት የመጣ ነው። ይሄ ቅንጅት ከ97ቱ ቅንጅትም በላይ ተምሮ በ3 ወር የተመሰረተ ሳይሆን ላለፉት 4 ዓመታት በጥናት ላይ ተመስርቶ የኢትዮጵያ ህዝብ ፍላጎት ጠንካራ የተባሉ ፓርቲዎች ሰብሰብ እንዲሉለት ስለሆነ ሰብሰብ ብሎ የመጣ ቅንጅት ነው። እዚህ ቅንጅት ውስጥ ኢህአፓ አለ። ኢህአፓ የቅንጅቱ አካል ቢሆንም ነገር ግን በቅንጅቱ ውስጥ ደግሞ ከኢህአፓ እኩል ጠንካራ የተባሉ እንደነ መኢአድ ሌሎችም ፓርቲዎች ያሉበት ነው። የመኢአድን የ30 ዓመት በጽናት በሰላማዊ ትግል መታገል የሚታወቅ ነው። ህብረ ብሔራዊነቱም የሚታወቅ ነው። በአጠቃላይ በዛ ውስጥም ለሰላማዊ ትግል ለሀገር የተከፈለ ብዙ ዋጋ አለ። ያ ትውልድም የኢህአፓ ትውልድ የተባለውም ብዙ መስዋዕትነት በመክፈል ለሀገር ነጻነት የህዝብ የስልጣን ባለቤት እንዲሆን መሬት ያራሹ እንዲሆን በአጠቃላይ አምባገነናዊ ስርዓት እንዲያከትምና ኢትዮጵያ ወደ ዲሞክራሲያዊ ስርዓት እንድትመጣ የታገለ ዋጋ የከፈለ በሀገር ፍቅር ብዙ ህይወታቸውን የሰው ትውልዶች የነበሩበት ስብስብ ነው። ያ ትውልድ አስጨረሰ ይባል እንጂ ጨራሹ አካል አምባገነን የሆነው ስርዓት የደርግ ስርዓት መሆኑ ህያው ምስክር። መሞት ወንጀል ከሆነ እናም ራስን ደግሞ አትገለኝም ብሎ መከላከልም ወንጀል ከሆነ ወደፊት የምናየው ይሆናል። ሆኖም ተራማጅ ስለሆነ ራሱን እያደሰ እዚህ ትውልድ ላይ የደረሰ ድርጅት ነው። አሁን ደግሞ በቅንጅት የመጣ ኃይል ነው። ከዚህ በላይ ስለዛ ማለት አልፈልግም። ምክንያቱም የህዝቡ ፍላጎት መቀናጀት መተባበር ስለሆነ ተባብረን መተናል። ለመሆኑ ኢትዮጵያውያን ምን አይነት ህይወት እየኖራችሁ ነው? እስቲ ራሳችሁን ጠይቁ። በየቤታችሁ ምን አይነት ላይፍ ነው ያለው? ህይወታችሁ ምንድነው? በረሃብ በኑሮ ውድነት ነገን እንኳን መኖር አለመፈለግ ጭምር ስንቱ ወጣት ነው ህይወትን ጠልቶ በቃኝ እያለ ራሱን እያጠፋ ያለው? እሱ ብቻ አይደለም፣ ሰላም በማጣት
በሰላም ወጥቶ ባለመግባት ቤት ውስጥ በመደበቅ ትውልዱ እንዴት አይነት ስቃይ እየኖረ እንደሆነ ሁሉም ኢትዮጵያዊ የሚያውቀው ስለሆነ ልነግረው አልሻም። ይህ ስቃይ ሊያከትም የሚችለው በጠንካራ ሰላማዊ ትግል ነው። ውድ ኢትዮጵያውያን አምባገነን መንግስታት የሰላማዊ ትግልን ከትጥቅ ትግል በላይ ይፈሩታል። እንደውም አምባገነን መንግስታት ጦርነትን ይፈልጋሉ። በዛ ጦርነት ውስጥ ሰላማዊ ታጋዮችን እየፈረጁ እያያያዙ በሐሰት እየወነጀሉ ማሰር፣ ማሳደድ፣ ማፈን፣ ቤታቸው እንዲቀመጡ ለህዝባቸው መብት እንዳይቆሙ ማድረግ ስለሚቀናቸው እስቲ ለመሆኑ የትኛው የሚዲያ ነጻነት ነው? ምናልባት መግለጫ ማውጣት እንኳን ወንጀል የሆነበት ጦርነት ይቁም ሰላም ይስፈን የሚል ሰልፍ ህዳር 30 ቀን 2016 ዓ.ም ጠርተን የደረሰብንን የምናቀው ነው። እናም ጦርነት ማውገዝ እንኳን ወንጀል የሆነበት ሀገር ላይ ነው ያለን። በሚዲያ ነጻነት ተጠቅመው ሀሳባቸውን ያካፈሉ ዜጎች እስር ቤት ስቲል እየበሰበሱ ያሉ ብዙ ሰዎች አሉ። የፓርላማ አባላት፣ ጋዜጠኞች ታስረዋል፣ ተፈርጀው ማለት ነው። እነዚህ ሁሉ አልተፈቱም እስካሁን ድረስ። እናም እውነተኛ ፍትህም አልተረጋገጠም። ይሄ ብቻ ሳይሆን በአጠቃላይ ንጹሃን ያለ ተመጣጣኝ ካሳ በኮሪደር ልማት ሽፋን ሜዳ ላይ ተወርውረው ነው ያሉት። ስንቶች ከማህበራዊ መሰረታቸው ተናግተው ህይወታቸው ተመሰቃቅለው ህፃናት ያለ ወላጅ ቀርተው ሜዳ ላይ ጎዳና ተዳዳሪነትን ያስፋፋ ስርዓት አሁን ደግሞ በነጻነት በኩራት የሀገር እድገት ብልጽግና ሰላም አስፍኛለሁ ምህዳር አስፍቻለሁ ሲል ምን አይነት ሞራል እንደሆነ እኔን ጥያቄ ምልክት ውስጥ እንድገባ ያደርገኛል። ኢትዮጵያውያን ከመቼውም ጊዜ በላይ በንቃት ውዲቷ ሀገራችሁን ለማዳን ቆርጣችሁ እንድትነሱ ትብብር ለኢትዮጵያ አንድነት ለኢትዮጵያ ጥሪውን ያስተላልፋል። አሁንም ተስፋችን እናንተ ናችሁና እናንተ በንቃት ካርዶቻችሁን ይዛችሁ የምናደርግላችሁን የሰላማዊ ትግል ጥሪ እንድትጠባበቁ የምርጫ ካርዳችሁን ይዛችሁ እንጠይቃችኋለን። ምልክታችን አውራጣት ነው። በትክክልም እናንተ ከተደራጃችሁ አንድ ከሆናችሁ ሀገራችሁን ማዳን እንደምትችሉ አምናችሁ ከመቼውም ጊዜ በላይ እንድትንቀሳቀሱ ጥሬን አስተላልፋለሁ። በመቀጠል ወንድሜ አመሰግናለሁ። ቅድም ብልጽግና ለምሳሌ ሲል የነበረው ምንድነው የፓርቲንና የመንግስትን ኃላፊነት የተደበላለቀባቸው ይመስለኛል። የመንግስትን ኃላፊነት መሪ ፓርቲ ሆኖ ኃላፊነትን መወጣት የፓርቲ ኃላፊነት መሆኑን የረሱት ይመስለኛል፣ የዘነጉት ይመስለኛል። እና ይሄንን ልማትና መሰል ፕሮጀክቶችን ያመጣው ብልጽግና ነው ሲባል መንግስትን እየመራ ግዴታው መሆኑን የረሳ ይመስለኛልና ይሄንን ለማሳሰብ አንድ ፈልጋለሁ። ሁለተኛ ተቋማቶቻችን የመድብለ ፓርቲን ጨምሮ ቁጥራቸው በዝቷል። ይሄንንም እንደ ስኬት ተቆጥሯልና ለምሳሌ ያደጉ የበለጸጉ ሀገሮች በፖለቲካው ምህዳር ላይ አነስተኛ ፓርቲዎች ግን ጠንካራ የሚወዳደሩበት ነውና ያለውና የፓርቲዎች ቁጥር መብዛት እንደ ስኬት እንዴት ሊቆጠር ይችላል? ስለዚህ የድክመት ውጤት ነው። በሌላ መልኩ ደግሞ አንዳንድ ተቋማችን የፍትህ የፖሊስ እና የመሳሰሉ ተቋማቶቻችን ተጠሪነታቸው ለፓርላማ ነው። ለምሳሌ የምርጫ ቦርድ ኮሚሽን ራሱ ተጠሪነቱ ለፓርላማ ነው። 99 እና 90% ከዚያም በላይ ለሆነ ገዢው ፓርቲ ለያዘው ፓርላማ ተጠሪ መሆን ማለት ገለልተኛ ነው ሊባል አይችልም። ስለዚህ ኮሚሽኑ ገለልተኛ መሆን ካለበት የሰብአዊ መብት ኮሚሽን፣ የምርጫ ቦርድ እንደዚህ ወሳኝ የሚባሉ ተቋማቶች ገለልተኛ መሆን ካለባቸው ተጠሪነታቸው ለህዝብ ነው መሆን ያለበት። በሌላ መልኩ ቅድም ጥያቄ ሲነሳ ህብረ ብሔራዊ አይደላችሁ መሆንም ተብልጽግናው ተብሏል። ህብረ ብሔራዊነትን የሚያሳየው የት ነው? ምን ሲሆን ነው? ህብረ ብሔራዊነትን በሁሉም አካባቢ ተደራሽ ሲሆን አሁን እያስመዘገብነው ያለነው ወደፊት ለውድድር የምንቀርብበትም አካባቢ የፓርቲዎቹ ብዛት በትብብር ልንሰራ የተሰባሰብነው ፓርቲዎች በሁሉም አካባቢ ተደራሽ መሆናችን ህብረ ብሔራዊነታችንን ያሳያል ብለን እናምናለን። ከዚያ በተጨማሪ አሁን ባለው ሁኔታ የኢትዮጵያ ህዝብ መሸወድ የሌለበት በእንደዚህ አይነት ሁኔታ ምርጫችሁን እናንተና ፈጣሪያችሁ ብቻ ስለሆነ የምታውቁት በሚስጥራዊ ምርጫ ስለምትሰጡ አሁን ካለንበት የሰላም እጦት የአገሪቷ የገባችበት ቀውስ እንዲሁም ሰው በማንነቱ በዜግነቱ ከአንድ ቦታ ወደ አንድ ቦታ መሄድ በማይችልበት በሃይማኖቱ በማንነቱ በብሔሩ መንቀሳቀስ በማይችልበት ደረጃ ላይ መሆኑን ለእናንተ ግልጽ ነው። ይህንን ለመታገልና ነፃ ለማውጣት የትብብር ለኢትዮጵያ አንድነትን በመምረጥ
ነፃ እንድትሆኑ ታሁኑ ካርድ እንድትወስዱ ይህን ትብብር እንድትመርጡት እያሳሰብኩ በንቃት እንድትሳተፉ በአካባቢያችሁ ልዩ ተሳትፎ እንድታደርጉ ከወዲሁ ካርድ እንድትወስዱ እናንተ የምትወስኑትን ውሳኔ ከናንተ ውጭ ማንም የሚያውቅ እንደሌለ እንድታውቁ ይህንን ለማሳሰብ ፈልጋለሁ። ምልክታችን የአሸናፊነት ምልክት አውራ ጣት ነው። አመሰግናለሁ። ምርጫ 2018 የመጀመሪያው የክርክር መድረክ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የመጨረሻው ዙር ላይ እንገኛለን። ባለፉት ደቂቃዎች ፓርቲዎች ሀሳቦቻቸውን አቅርበዋል፣ ሞግተዋል፣ ተሞግተዋል። ሀሳቦችንም እንዲሁ በስፋት አድምጠናል። አሁን የማጠቃለያው ሰዓት ላይ እንገኛለን። ለሁሉም ፓርቲዎች 5 ደቂቃዎች አሏቸው። 5 ደቂቃዎች የተጠቀሙ የማጠቃለያ ሀሳቦችን ይነግሩናል ማለት ነው። የተለያዩ ጥያቄዎች ተነስተዋል ከተፎካካሪ ፓርቲዎች። አንዳንዱን ጥያቄዎች ለህዝባችን ካለን ክብር አኳያ የመድብለ ስርዓት ፓርቲ ስርዓት ለሀገራችን አጠቃላይ እድገት ካለው ፋይዳ አኳያ እንመልሳቸዋለን። አንዳንዶቹን ደግሞ ምናልባት የህዝባችንን ክብር የሚነኩ ናቸው በማለት እናልፋቸዋለን። ከዚህ ውስጥ አንዱ ለምሳሌ የብሔር ፓርቲ ናችሁ ተብለናል። የብሔር ፓርቲ አይደለንም። ነገር ግን ደግሞ የኢትዮጵያን ብሔር ብሔረሰቦችና ህዝቦችን እናከብራለን። ጽግና እያለ ያለው ብሔር ተኮር መሆን በራሱ አያዋጣንም። ምክንያቱም ብዝሃነት አለ። ኢትዮጵያ የምትባል በሁላችን ደምና ላብ የተገነባች አገር አለች። በሌላ በኩል ደግሞ ኢትዮጵያን ብቻን ብለን ስንል ደግሞ ኢትዮጵያ ብዝሃ መልክ አላት ብለን ነው። ይሄ እውነት ነው፣ መሬት ላይ ያለ ነውና በዚህ ተጨባጭ ሁለቱን ያስታረቀ ህብረ ብሔራዊ ፌዴራል ስርዓት ነው የምንከተለው። ለምሳሌ ከትብብር የተነሳ ነገር አለ። እናንተ እዚሁ ቁጭ ብላችሁ ኢትዮጵያን ለ5 እንከፍላታለን ያላችሁ፣ ይሄ ህዝባችንን የመናቅ ጉዳይ ነው። ምን ያህል ኢትዮጵያን ታውቁታላችሁ? 5ም 6ም ማለት ያለበት ህዝቡ ነው። ብዙ ማንነት አለ። ከዚህ ሪያሊቲ ከዚህ ተጨባጭ ጋር መሄድ ያስፈልጋል ብለን እናምናለን። ይህ እንደተጠበቀ ሆኖ በሌላ በኩል የሰራናቸው ጥሩ ስራዎች አሉ። በዲሞክራሲ ስርዓት፣ በመልካም አስተዳደር፣ በጠንካራ ተቋማት ግንባታ ስኬቶች ያሉንን ያህል ድክመቶች እንዳሉ እናምናለን። ተግዳሮቶች አሉ። እኛ ይሄን ጉዳይ ለመፍታት 2 መንገድ ነው የምንከተለው። በአንድ በኩል ክቡር ጠቅላይ ሚኒስትሩን ጨምሮ መላው አመራራችን በመላው ኢትዮጵያ ከህዝባችን ጋር እየመከሩ እየዘከሩ የተነጋገሩ ችግሮችን እየለየን ነው። በሁለተኛ ደረጃ ደግሞ የዲጂታል ስርዓት እንደ መሶብን በመዘርጋት ሌሎችንም ጠንካራ ተቋማትን በመገንባት ችግሮችን በቀጣይ ከህዝባችን የተመካከር እንፈታለን ያልነው። ችግሮች የሉም አላልንም። ነገር ግን በየጊዜው በመንሰራቸው ውጤቶች ተጨባጭ ውጤቶች እየመጡ ነው ብለና ከሰላም ጉዳይ ጥያቄዎች ተነስተዋል። ትክክል ነው። አንዳንድ አካባቢዎች ለሰላም ችግር ገጥሞናል። መንግስት 2 ነገር አለው። እዚሁ ለምሳሌ የዲሞክራሲ ስርዓትን ጥያቄ ታነሳላችሁ። ዲሞክራሲ በራሱ የህግ የበላይነት ማስከበርን ይፈልጋል። ስለዚህ ህግ ለማስከበር የወሰድናቸውን ጥያቄዎች ለምን ወሰዳችሁና እንደገና ዲሞክራሲ ገንቡ የሚለው ሁለቱም ማስታረቅ ያስፈልጋል ብለን እናምናለን። ነገር ግን የሰላም ችግር በገጠመን ቦታዎች ላይ ምን ያህሎቻችሁ ናችሁ በሰላም ጉዳይ ላይ መንግስትን በጠየቃችሁት ልክ የሰላም ችግር በሆኑ አካባቢዎች ላይ የሚንቀሳቀሱ አካላትን የመከራችሁት የነገራችሁት መግለጫ የሰጣችሁት? ይህን ውስጣችሁን ብታዩ ጥሩ ነው ብለን እናምናለን። በመጨረሻም ውድ ሀገራችን ህዝቦች እኛ ቀጣይ ድምጻችሁን አግኝተን ብንመረጥ በወሳኝ ሀገራዊ ጉዳዮች ላይ መግባባት እንዲፈጠር በትኩረት እንሰራለን። የሀገራዊ ምክክር ኮሚሽን ውይይትና ምክክርን ተከትሎ የሚሰጡ ምክር ሀሳቦችን የሀገራችንን ህዝቦች አንድነት፣ ህብረ ብሔራዊነትና ጠንካራ ተቋማት ግንባታ በሚያሳልጥ መልኩ እንተገብራለን። የጀመርነውን የወንድማማችነት እህትማማችነት እሴትን የመገንባት ሂደታችንን እናጠናክራለን። ብዝሃነታችንና አንድነታችንን በአግባቡ አስታርቆ ለመሄድ ሁነኛ ምርጫችን የሆነውን እውነተኛ ህብረ ብሔራዊ ፌዴራል ስርዓት ግንባታ ጅማሮ ስራችንን አጠናክረን እንቀጥላለን። የሽግግር ፍትህን በመጠቀም ያለፈ በደሎችና ቁርሾችን በዘላቂነት እንፈታለን። ከህጋዊና ሰላማዊ ተፎካካሪ ፓርቲዎች ላይ በወሳኝ ሀገራዊ ጉዳዮች ዙሪያ ሚዛኑን የጠበቀ ትብብርና ፉክክር መሰረት ያደረገ ግንኙነታችንን አጠናክረን እንቀጥላለን። የህዝብ ድምጽ ብቻ የስልጣን ምንጭ መሆኑን የሚያረጋግጡ በሳልና የሰለጠነ የፖለቲካ ስርዓት ግንባታን አጠናክረን እንቀጥላለን። በቀጣይ 5 ዓመታት ፓርቲያችን የጀመራቸውን ጠንካራ የተቋም ግንባታ ስራዎች፣ የብሔራዊ መግባባት ስራዎች የበለጠ ተጠናክረው በመቀጠል የተሻለ መግባባት የተፈጠረባት ኢትዮጵያ እንገነባለን ብለን እናምናለን። ብልጽግናን መምረጥ የሰለጠነ ፖለቲካ ባህልን መምረጥ ነው። ብልጽግናን መምረጥ ሁላችንም በፍትሃዊነት የምንስተናገድበት ህብረ ብሔራዊ ኢትዮጵያን መምረጥ ነው። ምልክታችን ስንዴ ነዶ ነው። ስንተባበር ስንደመር ምን ተአምር እንደምንሰራ ይሄ የቆምንበት ቦታ የዚህ ታሪክ ባለቤት ያሳየናል። ስለዚህ መላው ኢትዮጵያ ህዝባችን ከህዝባችን ጋር በመሆን ኢትዮጵያ ወደ ተምሳሌት ሀገር እናሻግራለን። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር፣ የአንድነት፣ የነጻነት፣ የትርፋማነት የብቃት ማሳያ ነው ብለን እናምናለን። በስንዴ ምርት ነፃ ሆነናል። ከውጭ አናስገባም። የዚህ ምልክታችን ነው ብለን እናምናለን። ፓርቲያችንን ምረጡ። የተጀመሩ አጓጊ ስራዎቻችን እንዲቀጥሉ ለትውልዶቻችን የተሻለች ኢትዮጵያ ማሻገር
እንፈልጋለን። ህዝባችን ብልጽግና በመምረጥ የተጀመሩ ስራዎችን እንዲቀጥሉ እንዲያረጋግጥ በዚያ ከተማ መልእክት እናስተላልፋለን። ፓርቲዎች ግን በዚያ አጋጣሚ እናሳስባለን የምትሉ እናመሰግናለን። ደቂቃችሁን አጠቃላችኋል። በቀጣዮቹ 5 ደቂቃዎች የነእፓን የማጠቃለያ ሀሳቦችን እናደርጋለን። የተከበራችሁ ውድ ኢትዮጵያውያን ነጻነትና እኩልነት ፓርቲ ሚዛናዊ ነው ስንል በምክንያት ነው። በመግባባት ላይ የተመሰረተ ከፍጥጫ ከሴራ ከመጠላለፍ የራቀ የፖለቲካ ስልት እንከተላለን። ሚዛናዊና አካታች ነው ስንል ደግሞ የህዝባችን የብሔር፣ የቋንቋ፣ የሃይማኖት፣ የባህል ብዝሃነትን ግምት ውስጥ በማስገባት በድርጅት አሰራር የፖለቲካ ፕሮግራማችን በፖለቲካ አቋም ሚዛናዊና አካታች መንገድ እንከተላለን። የግለሰብን የቡድን መብትና ስሜትን ሊጎዱ ከሚችሉ ድርጊቶች በመራቅ ፓርቲያችን ሁሉንም የሀገራችን ህዝቦች ፍትሃዊ በሆነ መንገድ እንዲያካትት ጥረት እናደርጋለን። እውነተኛ ማሸነፍ የሀገርና የህዝብ ማሸነፍ ነው ብሎ ነጻነትና እኩልነት ፓርቲ ያምናል። የፖለቲካ እንቅስቃሴያችን ከድርጅት ድል ይልቅ የህዝብ ድል እና ስኬት የሀገርና የህዝባችን ድልና ስኬት እናስቀድማለን። በተመሳሳይ ሁኔታ የፓርቲያችን ውጤታማነት እና ስኬታማነት የፖለቲካ ፓርቲዎችን ውድቀት ላይ ሳይሆን አብሮ በማደግና እውነተኛ አጋርነት ስሜት ላይ የተመሰረተ ነው። ህዝብን ማገልገልን በተመለከተ የአንድ የፖለቲካ እንቅስቃሴ የፖለቲካ ስልጣን ትልቁ የመጨረሻ ግብ ሀገርና ህዝብን ማገልገል ነው። የህዝብ አስተዳደር የሚወክሉ የፓርቲዎችን የመንግስት ኃላፊዎችን አስተዳዳሪዎችና የቢሮክራሲ የድሃውን ህዝብ ከእጅ ወደ አፍ ገቢ ከሚሰበሰበው ግብር የሚከፈላቸው ናቸው። በመሆኑም በየትኛውም የኃላፊነት ደረጃ የሚገኝ የፓርቲያችን አባል የህዝብ አገልጋይ ሆነው መስራት ግዴታ ይኖርባቸዋል። እውነተኛና ታማኝነትን በተመለከተ ደግሞ የኢትዮጵያውያን በመልካም ስነ ምግባርና ግብረ ገብነት ከፍተኛ ዋጋ እንሰጣለን። ህዝባችን በማህበራዊ አስተዳደር ጉዳዮች ለእውነተኛ ቅንነት፣ ታማኝነት ላቅ ያለ ክብር ይሰጣል። በመሆኑም የፓርቲያችን ተርታው አባልም ሆነ አመራር ሀገራችን፣ ህዝባችን በእውነተኛ ታማኝነትና በፍትህ ያገለግላሉ። በትብብር መስራትን በተመለከተ ነጻነትና እኩልነት ፓርቲ የዲሞክራሲ ስርዓት ለመገንባት የሀገራችን ሀገራዊ መግባባትን ለማጠናከር ጤናማ የፖለቲካ ውድድርን ለማድረግ የሀገራችን የፖለቲካ ፓርቲ አቅም ለመገንባት ብሎም የፓርቲያችን ራዕይና ዓላማዎችን በተሻለ ሁኔታ ለማሳካት የሚያግዝ ሆኖ ሲገኝ በኢትዮጵያ ውስጥ ከተመዘገቡ እውቅና ካላቸው የፖለቲካ ፓርቲዎች ጋር በመቀናጀት ይሰራል። ከሌሎችም የፖለቲካ ፓርቲዎች ባለድርሻ አካላት ጋር የሚፈጠሩ የትብብር መድረኮችን በቅንጅትና የፓርቲው መተዳደሪያን በጠበቀ መንገድ ለሀገራዊ ጥቅም በጋራ የምንሰራ ይሆናል። ነጻነትና እኩልነት ፓርቲ ቢመረጥ አካታች የሆነ የዘላቂ ኢኮኖሚ በመገንባት ድህነትን መቀነስ ብሎም ማጥፋት፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ፍትህን ማስፈን፣ በሀገሪቱ የመንግስት አስተዳደር መዋቅር ውስጥ የመልካም አስተዳደር፣ የግልጸኝነት፣ ተጠያቂነት ስርዓት እንዲሰፍን ማድረግ፣ የሰብአዊና የዲሞክራሲያዊ መብቶች እንዲከበሩ ማድረግ፣ የብሔሮች ብሔረሰቦች ቋንቋ፣ ባህል እኩልነት ለማበልጸግ ሁሉም የሀገራችን ክልሎች ልማት በፍትሃዊ በሆነ መንገድ ለማረጋገጥ የሚያስችል እውነተኛ ዲሞክራሲ እንዲኖር ተገቢውን ጥረት ያደርጋል። አካባቢን በመጠበቅ የሳይንስና ቴክኖሎጂ እንዲስፋፋ፣ የገጠር ኢንዱስትሪው እንዲስፋፋ፣ ዜጎች መሰረታዊ አገልግሎት በጥራት በስፋት እንዲያገኙ ማድረግ፣ ሴቶች፣ ወጣቶች ሀገር ልማት ተሳታፊ እንዲሆኑ፣ ህጻናት፣ አረጋውያን፣ አካል ጉዳተኞች፣ ልዩ ድጋፍ የሚሹ ዜጎች ጥቅማቸው የተከበረ እንዲሆን በአፍሪካ ቀንድ በኢኮኖሚ፣ በፖለቲካ፣ ባህል ትስስር ማበረታታትና መደገፍ አላማችን አድርገን እየተንቀሳቀስ እንገኛለን። ውድ ኢትዮጵያውያን ነጻነትና እኩልነትን መምረጥ ሚዛናዊ የሆነ ሰዋዊ የሆነውን ፓርቲ መምረጥ ነው። ምልክታችን ብዕር ነው። ነጻነትና እኩልነት ፓርቲን ብትመርጡ፣ ብዕርን ብትመርጡ እንቁ የሆኑ አሁንም እዚህ ፊታችሁ ላይ የቆምነውን ጨምሮ ለአብዛኛው ኢትዮጵያዊ ድምጽ መሆን የሚችሉ እንስቶችንም ሌሎችንም በፓርላማ የምታገኙ ለአብዛኛው ኢትዮጵያዊ ድምጽ የሚሆኑ ይሆናል። ስለዚህ ነጻነትና እኩልነትን ምረጡ። ነጻነትና እኩልነትን መምረጥ ኃላፊነትን መወጣት ነው ብለን እናምናለን። ምልክታችን ብዕር ነው። ብዕርን ይምረጡ። አመሰግናለሁ። መላው የሀገራችን ህዝቦች 7ኛው ሀገራዊ ምርጫ ታሪካዊ አጋጣሚ ነው። መላው የሀገራችን ህዝቦች በዚህ ታሪካዊ ምርጫ በንቃት ሊሳተፉ ይገባል። በሀገራችን የነጻነት የእኩልነትና የፍትህ ዘመን እውን ይሆን ዘንድ ሁሉም የድርሻውን ሊወጣ ይገባል። ነእፓ ታሪካዊም ሆነ ወቅታዊ ችግሮቻችን ለመፍታት ከሚረዱ የፖለቲካ መሳሪያዎች አንዱ ምርጫ ነው ብሎ በጽኑ ያምናል። ምርጫ ዜጎች ለሉዓላዊ ስልጣን ባለቤት መሆናቸውን የሚያረጋግጡበት፣
የፖለቲካ ስልጣን ከህዝብ የሚመነጭ መሆኑ በተግባር የሚረጋገጥበት ስርዓት ነው። በፍጹም ሊያልፈን አይገባም። ብዕርን ምረጡ እንላለን። አመሰግናለሁ። እናመሰግናለን። በቀጣዮቹ ደቂቃዎች የኢዜማን የማጠቃለያ ሀሳቦችን እንሰማለን። 5 ደቂቃ አላችሁ። ውድ ኢትዮጵያውያን፣ መላው ዜጎች፣ ምርጫ ዲሞክራሲያዊ ስርዓት መገንቢያ ታላቅ መሳሪያ ነውና ሁላችሁም ካርዳችሁን አውጥታችሁ በንቃት ተሳተፉ። ምልክታችን ሚዛን ነው፣ ምረጡን እላለሁ። ከዚህ ጋር አያይዘን ኢቢሲ ዛሬ የሰራውን ስራ ሳናመሰግን ማለፍ አንፈልግም። ይህ ስራ ግን በቀጣይነትም ቀጥሎ በምርጫ ጊዜ ብቻ ሳይሆን በሌሎች ጊዜውም እኩል ፍትሃዊ የሆነ የሰዓት አጠቃቀም ማድረግ ቻለ ማለት ለዲሞክራሲያዊ ስርዓት ግንባታ መሰረታዊ የሆነውን ኃላፊነቱን በአግባቡ ተወጥቷል ማለት እንችላለን። ውድ ፓርቲዎች፣ ገዢው እንዲሁም ተፎካካሪዎች መሰል የሐሳብ መድረኮች ላይ ተገኝታችሁ ሐሳባችሁን በጨዋ ቋንቋ ማካፈል የፖለቲካ ስርዓቱ ላይ የዲሞክራሲያዊ ስርዓት ግንባታ ላይ ወሳኝ ሚና በተለይ የፖለቲካ ባህሉን ማሻሻል ላይ አለውና እናንተንም ማመስገን እፈልጋለሁ። ሳላነሳም ማላልፈው ነገር በፖለቲካ መድብለ ፓርቲ የፍትህ ስርዓት ስናነሳ አንድ የዘነጋነው ዛሬ መድረክ ላይ የሰብአዊ መብት ጉዳይ አለ ብዬ አምናለሁ። በዚህ ሰዓት አሁን በሐረር በጎፋ እንዲሁም በከፋ ዞን ውስጥ አባሎቻችን እጮች እስር ላይ ይገኛሉ። ይህን የምትሰሙ የሚመለከታቸው አካላት ሁሉ አባሎቻችንን ፈታቸዋቸው ይህን ክርክር ተቀምጠው በአግባቡ ይሰማሉ ብለን እናስባለን። ከሰብአዊ መብት ጋር ተያይዞ ያሉ ያለ ፍርድ ያሉ እስረኞች እንዲፈቱ እንጠይቃለን። የምናውቃቸው ሰዎች ታፍነው ወዳጆቻችን የት እንዳሉ እንኳን እንደማናቅ ስንናገር በመረጃ ላይ ተመስርተን በመሆኑ ይህን መረጃ አጠርታችሁ በተግባር መፍትሄ እንደምትሰጡ ተስፋ እናደርጋለን። ይህን ማድረግ ካልተቻለ የዲሞክራሲያዊ ስርዓት ግንባታ፣ የፖለቲካ ስርዓት ማበብ፣ ገለልተኛ ተቋማት ማጽናት እንዲሁም የፍትህ ስርዓቱን ጠንካራ ማድረግ ይቻላል ብለን አናስብም። በዛሬው የውይይት መድረካችን ላይ ያነሳናቸው እነዚህ ርዕሶች ወደ ተግባር መሬት ላይ ወርደው ለውጥ ያምጡ ካል በመረጃ ደግፈን የምንላቸውን በመረጃ ደግፈን የምናስቀምጣቸውን ሐሳቦች መፍትሄ ሰጣቸዋቸው እንደምናይ ተስፋ እናደርጋለን። እንደ ህዝብ ዜጎች ያለባቸውን መሰረታዊ ኃላፊነት ይወጣሉ ብለንም እናስባለን። ምሁራን የፖለቲካ ጉዳይ አይመለከተንም ልትሉ አይገባም እንላለን። ስለ ምርጫ ጠቀሜታ ልታስተምሩ ልትናገሩ ይገባል እንላለን። ሲቪል ሶሳይቲዎች፣ ሚዲያዎች ዛሬ ቢስን ጠቀስኩ እንጂ ሌሎችም ሚዲያዎች የፖለቲካ ስርዓት ግንባታ ካል ዲሞክራሲያዊ ስርዓት ግንባታ ካል ኃላፊነታችሁን ካልተወጣችሁ ይህ እውን መሆን ይችላል ብለን አናምንም። ሁሉም ባለድርሻ አካላት ሁሉ ነፃና ገለልተኛ ተቋማት ተመስርተው ዲሞክራሲያዊ ስርዓት ያብብ ካል በመንችለው አቅም ሁሉ እንደዚህ አይነት ሰላማዊ እንቅስቃሴዎችን መደገፍ የሂደቱ አካል መሆን ይጠበቅብናል ማለት እፈልጋለሁ። ኢዜማ በመግለጫዎቹ በጣም ደጋግሞ ሲያነሳቸው የነበራቸው የዲሞክራሲያዊ ስርዓት ግንባታ የአንድ ጀንበር ስራ እንዳልሆነ ከ6ኛው ሀገር አቀፍ ምርጫ ማግስት ጀምሮ ሊሰራባቸው የሚገቡና ዛሬ ለውጥ ልናይባቸው የሚገቡ ያሉ ክፍተቶችን መንግስትና ፓርቲን መለየት፣ የመንግስትን ሀብት አላግባብ መጠቀም፣ ዜጎችን እንዲመርጡ ማስጨነቅ ስህተት ነው ብለን እናስባለን። በመጨረሻም ውድ ኢትዮጵያውያን አንብቡ፣ ውድ ዜጎች ተመልከቱ፣ አስተውሉ፣ በሚዛን ነገሮችን ለዩ። ለሀገር የሚበጅ አማራጭ ሐሳብ ያቀረበው ማን ነው በሉ። በዚች 5 እና 10 ደቂቃ ብቻ ሳይሆን ላለፈው 5 ዓመት ምን ሲሰሩ ከረሙ በሉ። ምልክታችን ሚዛን ነው። አስተሳሰባችን ሚዛናዊ ነው። እርግጠኛ ሆነን መናገር የምንችለው ሚዛናችን የነዶውን ፍሬና እንክርዳድ የመለየት በቂ አቅም አለው። በዛ ልክም የተዘጋጀ ነው ብለን እናምናለን። ካርዳችሁ ገለባውን ይለያል። ካርድ ባለማውጣት ምርጫ ውስጥ ባለመሳተፍ ለውጥ ይመጣል፣ የዲሞክራሲያዊ ስርዓት ግንባታም ይሳካል ብለን ስለማናስብ ሁሉም ዜጎች በመሳተፍ የምታምኑትን የተረዳችሁትን የተገነዘባችሁበትንና ለውጥ ያመጣል ብላችሁ የምታስቡትን ፓርቲ እንድትመርጡ ደግሜ ማሳሰብ እፈልጋለሁ። ምልክታችን ሚዛን፣ አስተሳሰባችን ሚዛናዊ ነው ስንል ዛሬ ባገኘነው በዚች አጭር ደቂቃ ብቻ የምንለው ሳይሆን ለዘመናት የሰራ ነው። ያያችሁን በመናምንበት መንገድ ቆመን ሁሉንም አይነት መስዋዕትነት ለመክፈል ዝግጁ ሆነን ስንሰራ እንደነበር የምታውቁት ነው። ኢዜማ መርሁ ከሁሉም ነገር በፊት ሀገር ይቀድማል እንደሚል መሆኑን ታውቃላችሁ። ምልክታችን ሚዛን ነው። ሚዛናችን አሁንም ነዶና እንክርዳዱን ይለያል። በካርዳችሁ ፍሬና ገለባውን ለዩ፣ ሚዛንን ምረጡ እላለሁ። አመሰግናለሁ። እናመሰግናለን። ከዚህ በመቀጠል በቀጣዮቹ 5 ደቂቃዎች ትብብር ለኢትዮጵያ አንድነት የማጠቃለያ ሀሳብ እናደምጣለን። እሺ እንግዲህ ኢትዮጵያውያን
ብዙ መናገር በዚህ ሰዓት ከኛ በተለይ ከትብብር ለኢትዮጵያውያን አንድነት አይጠበቅብንም። ምክንያቱም ሁሉም ኢትዮጵያዊ ከበቂ በላይ በሀገሪቱ ውስጥ ያለውን ችግር ያቃል ብለን እናምናለን። በተለይ ደግሞ ስለ ብልጽግና ፓርቲ መንግስት በሚገባ የማይረዳ ሰው የለም። ስለዚህ ምንድነው መፍትሄው እና መዳኛው መንገድ? ብዙ ሀሳብ አለን። ሀገር የሚያድን ፖሊሲ ይዘናል። ቅድምም በዚህ የመጀመሪያው ዙር ክርክር ላይም ያለንን ፖሊሲ ባጭሩ አስቀምጠናል። ከዚህም በኋላ እናስቀምጣለን። የሀሳብ ድርቀት የለብንም። ሀገር የሚያድን መፍትሄ አለን። ሀገር ለማዳንም ቆርጠናል። ስለዚህ የተኛህ ወጣት፣ ቤት ውስጥ የተቀመጥክ አዛውንት፣ የዛ ትውልድና የዚህ ትውልድ አካል በንቃት ሀገርህን ለማዳን ትብብር ለኢትዮጵያ አንድነት የኢትዮጵያን አንድነት ለማምጣትና ይህንን ኃይል አጠናክሮ ወደፊት በማምጣት መንግስት እንዲሆን በመስራት ሀገር ለማዳን ቆርጠህ እንድትነሳ እንጠይቃለን። በዚህ አጋጣሚ ግን እኛ የምናደርገውን ጥሪ ጆሮ ዳባ ልበስ በማለትና ተስፋ በመቁረጥ የኔ ድምፅ ለውጥ የለውም በማለት ቤትህ ተቀምጠህ አሁን ደግሞ የቀረችዋ ጥቂት ሰላምህ በአጠቃላይ ያለውም ችግር ቤትህ ድረስ መጥቶ ብናይ እናዝናለን። የዚህ ባለቤት አንተም ጭምር ስለሆንክ ማለት ነው። ስለዚህ ዛሬ እድል አለ። ጠባብ ሁኔታ ውስጥም ቢሆን አብሮ መቆምና ሀገር ለማዳን ቆርጦ መነሳት ዛሬ እንደሆነ በመገንዘብ አብራችሁ ከኛ ጎን እንድትቆሙ ጥሪያችንን እናስተላልፋለን። ኑ በጋራ ውዲቱ ሀገራችንን እናድናት። ከዚህ አስቸጋሪ ሁኔታ አብረን እንውጣ። መውጫው መንገድ ደግሞ እኛ መዳኛውንም መንገድ እኛ ጋር አለ። ተባብረናል። ተባበሩ ብላችሁ ተባብረናል። ተሰባሰቡ ብላችሁ ተሰባስበናል። ስለዚህ የተጠናከረ ሀሳብና የተደራጀ ኃይል ሆናችሁ ኑ ብላችሁ መተናል። ጠንካራ መንግስት የመሆን አቅም ያለው ጉልበት ይዘን ተሰባስበን እንገኛለን። ስለዚህ ትብብር ለኢትዮጵያ አንድነትን መምረጥና ትብብር ለኢትዮጵያ አንድነት እንዲጠናከር ማድረግ ግዴታ ስለሆነ ሁሉም በንቃት ሁሉም የሃይማኖት የብሔር ልዩነት ሳይዘው በአንድነት መቆም ግዴታው ስለሆነ ኑ በጋራ ውዲቱ ሀገራችንን እናድን እላለው። እስረኞች ይፈቱ፣ ጦርነት ይቁም፣ ሰላም ይስፈን። ወንድሜ ይቀጥል። እሺ፣ አመሰግናለሁ። አሁን አዛውንት፣ ወጣት፣ ምሁር፣ ነጋዴ ሁላችንም የምንኖረው ህፃናት የሚያድጉት የሚማሩት ሀገር ሲኖር ነውና ሀገራችን ከዚህ በኋላ ቀጣይ ምዕራፍን ለአምባገነኖች ከዚህ በኋላ ጊዜ ብንሰጣቸው ሀገር ላይ ኖረን ስለሚችል ዛሬውኑ በሰላማዊ መንገድ ይሄን ትብብር የሰው ኃይላችን ሰብስበን ድምጽ እንዳይከፋፈል አድርገን ያመጣነውን ትብብር በመምረጥ ካርድ በማውጣት የአሸናፊነት ምልክት የሆነውን አውራጣት ትብብር ለኢትዮጵያ የኢትዮጵያ አንድነትን ለማዳን የተመሰረተ ድርጅት ስለሆነ የኢትዮጵያ ሕዝብ ሆይ እንዳትዘናጋ ድምጽህን ለኢትዮጵያ አንድነት ትብብር ለኢትዮጵያ እንድትሰጥ እያሳሰብኩ ተዛሬ ጀምሮ በሚደረጉት የትኛውም ተሳትፎ በንቃት የትብብር ለኢትዮጵያ አንድነትን እንድትደግፉ አበክሬ እመክራለሁ፣ እዘክራለሁ። አመሰግናለሁ። እናመሰግናለን ሁላችሁንም። ምርጫ 2018 የፖለቲካ ፓርቲዎች የመጀመሪያው ክርክር መድረክ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ መልኩ ተካሂዶ ተጠናቋል። 4 የፖለቲካ ፓርቲዎች፣ 8 ተከራካሪዎች። ለነበረን ጊዜ ሁሉ እጅግ በጣም